ሰላም ሰላም ውድ የምቹ ቤተሰቦች፣ ሰሞኑን በጋምቤላ ከተማ ያጥለቀለቀው የከብት መንጋ መነጋገሪያ ሆኗል። በርካታ እንስሳቶችና ባለቤቶቻቸው ጓዞቻቸውን ሳይቀር ጭነው ሲጓዙ ታይተዋል። ይህ የፈላታዎች አርብቶ አደር ማህበረሰብ ጉዞ ነው። እነዚህ ማህበረሰቦች ህይወትና ጉዞ በዓላማ ላይ ካሉ እጅግ አስገራሚ ረጅም ከሆኑ የሰው ልጅ ከሚያደርጋቸው ስደቶች መሃል አንዱ ነው። እነዚህ ህዝቦች ከምዕራብ አፍሪካ በተለይም ከሴኔጋል፣ ማሊ፣ ጊኒና ናይጄሪያ ተነስተው አህጉሪቱን አቋርጠው እስከ ኢትዮጵያና ሱዳን ድንበር ድረስ የሚያደርጉት ጉዞ ከታሪክ፣ ከሃይማኖት፣ ከኑሮ ዘይቤ ጋር የተቆራኘ ነው። ስለ እነዚህ ተጓዦች አስገራሚ የህይወት ጥቂት ነጥቦችን እናነሳለን። የፈላታ ወይም የፍላጤ ማህበረሰብ የማያቋርጥ ጉዞ። ፈላታዎች በዋናነት ከብት አርቢዎች ናቸው። ጉዟቸው በዘፈቀድ የሚደረግ ሳይሆን የግጦሽ መሬት ፍለጋና የመንፈሳዊ ጉዞ ወይም ሀጂ መሰረት ያደረገ ነው። ከምዕራብ አፍሪካ ተነስተው ቻድንና ሴንትራል አፍሪካን አቋርጠው ሱዳንና ኢትዮጵያን ድንበር ለመድረስ አንዳንዴ ዓመታት ሊፈጅባቸው ይችላል። በዚህም ረጅም ጉዞ ውስጥ ልጆች ይወለዳሉ፣ አዛውንቶች ያልፋሉ፣ ህይወት በመንገድ ላይ ይቀጥላል። ከብቶቻቸው ጋር ያላቸው ጥብቅ ቁርኝነት ለፈላታዎች ከብት ማለት የሀብት መለኪያ ብቻ ሳይሆን የክብር፣ የህይወት መሰረት ነው። ከብቶቻቸው የረጅም ርቀት ጉዞን የሚቋቋሙ ትልልቅ ቀንድ ያላቸው እና ጠንካሮች ናቸው። ገበሬው እና ከብቶቹ በሁጨት በልዩ ድምፅ ይግባባሉ። አንድ ፈላታ ከብቶቹን እንደ ቤተሰቡ ነው የሚያየው። የሚንከባከባቸው ለብቻቸው ለይቶ በስም ይጠራቸዋል፣ ማለትም ስም ያወጣላቸዋል። የኢትዮጵያ ሱዳን ድንበር የመጨረሻው መዳረሻ ብዙዎቹ ፈላታዎች በሱዳን በኩል አርገው ወደ ኢትዮጵያ ድንበር በተለይም በቤንሻንጉል ጉሙዝና በጋምቤላ አካባቢ ይደርሳሉ። ወደ ኢትዮጵያ ድንበር የሚጠጉትም ፈላታዎች በእርሻ ስራ ላይ በተለይም ጥጥና ሰሊጥ በመቅጠፍ እና በእንስሳት ንግድ የታወቁ ናቸው። ቀደም ባሉ ጊዜያት ብዙዎቹ ወደ መካ ለመሄድ በእግር ጉዞ ሲጀምሩ ኢትዮጵያና ሱዳን ድንበር ላይ ለረጅም ጊዜ ያርፉ ነበረ። አንዳንዶቹም እዚያው እየተቀላቀሉ ቀርተዋል። ልዩ ባህላቸውና አለባበሳቸው ፈላታዎች በየትኛውም ቦታ ቢሆኑ ማንነታቸውን አያጡም። አለባበስ፣ ወንዶቹ ሰፊ ኮፍያና ረጅም ልብስ ይለብሳሉ። ሴቶቹ ደግሞ በቀለማት ያሸበረቁ ልብሶችን፣ ትላልቅ የወርቅ ወይም የናስ ጉትቻዎችን በፊታቸው ላይ የሚያደርጉ እና ልዩ ልዩ የተለያዩ የሚያስፈሩ የሚመስሉ ንቅሳቶችን በማድረግ ይታወቃሉ። በበረሃ በጫካና በወንዞች ውስጥ የሚደረገው ጉዞ እጅግ አደገኛ ቢሆንም ተፈጥሮን የማንበብ የመላመድ ብቃታቸው እጅግ በጣም የሚያስደንቅ ነው። ፈላታዎች በኢትዮጵያ ምንም እንኳን መነሻቸው ምዕራብ አፍሪካ ቢሆንም ዛሬም ላይ በምዕራብ ኢትዮጵያ ድንበር አካባቢ ያሉ ፈላታዎች ከአካባቢው ማህበረሰብ ጋር ተቀላቅለው ቋንቋ ተምረውና ዜግነት አግኝተው የሚኖሩት ጥቂት አይደሉም። የንግድ ስራ በማቀላጠፍ ዘመናዊ የእንስሳት እርባታን በማስተዋወቅ ረገድም ሚና አላቸው። ይህ በሺዎች የሚቆጠር ኪሎ ሜትሮችን አቋርጠው የመሄድ ባህል ፈላታዎች አፍሪካ ውስጥ ድንበር የለሽ ህዝቦች ተምሳሌቶች ናቸው። ይህ ማለት ፈላታዎች ምንም የሚያቆማቸው ድንበር የለም፣ ምንም የሚያቆማቸው ሀገር የለም፣ ምንም የሚያቆማቸው መንግስት የለም። በየትኛውም ሀገር ላይ ይመቸናል ብለው በሚያስቡበት ወይም ከብቶቻቸውን ለማርባት ይመቸናል ብለው የሚያስቡበት ቦታ ላይ በማንኛውም ቦታ ላይ የመስፈር ልምድ አላቸው። ፈላታዎች ዛሬም ድረስ በዘፈቀድ ውሃን እየተከተሉ የሚንቀሳቀሱ ማህበረሰቦች ናቸው። ትላንት እንዳየነው ፈላታዎች እጅግ በጣም ብልሃተኛና አስማተኞች ናቸው። ፈላታዎች የራሳቸው የሆነ እምነት ያላቸው ሲሆን በተጨማሪም አብዛኞቹ የእስልምና እምነት ተከታዮች ናቸው። ይህ ማለት ከታሪኩ እንደተረዳነው ወደ መካ ጉዞ እንደሚያደርጉ ገልጽላችኋለሁ።
ይህ ማለት ፈላታዎች ዛሬም ድረስ በዘላል ህይወት ላይ የተመሰረተ ህይወት ነው ያላቸው። ፈላታዎች አብዛኛውን ጊዜ የወንዶች ስራ የሚሆነው ከብቶቻቸውን መንከባከብና ከብቶቻቸውን መጠበቅ ሲሆን የሴቶችና የህፃናት ስራ ደግሞ የተለያዩ ለጊዜያዊነት የሚያገለግላቸውን ቤት መስራትና ምግብ ማብሰል ሊሆን ይችላል። ፈላታዎች አብዛኞቹ ፈላታዎች የሚተዳደሩት በከብት ወይም በእንስሳት እርባታ ስለሆነ ይህም ከፍተኛ የሆነ የከብት ባለቤቶች ናቸው። ይህ ማለት አንድ የፈላታ ቤተሰብ እስከ 1000 ሊቆጠር የሚችል ከብት ሊኖረው ይችላል። ፈላታዎች ከብትን ሲገልጹ ከብቶች ለክብራቸው፣ ለሀብታቸው ኦር ደግሞ አጠቃላይ ህልውናቸው የሚወሰነው ባላቸው የእንስሳት ወይም የከብት መጠን ላይ ነው። ፈላታዎች የሚያረቧቸው የከብት አይነቶች በአብዛኛው ጊዜ የበሬ ወይም የቀንድ ከብቶች ሲሆን እናም በተጨማሪ የበግና የፍየል እና ሌሎች ግመሎችንም የማርባት ልምድ አላቸው። አብዛኛውን ጊዜ ፈላታዎች በብዛት የሚኖራቸው የእንስሳት አይነት የቀንድ ከብት ወይም የላም፣ በሬ የሚባሉ የእንስሳት አይነቶችን በአብዛኛው ጊዜ ያረባሉ። እነዚህን እንስሳቶችም የሚጠቀሙባቸው ለመብል ወይም ለአርብቶ ለመሸጥ ብቻ ሳይሆን በጋምቤላ ክልል አሁን ላይ እንደታየው ከሆነ አብዛኛው ጊዜ የትራንስፖርት አገልግሎት የሚሰጧቸው በተለምዶ እኛ አህያ፣ ፈረስ እንደምንጠቀሙ ሁሉ በከብቶቻቸው ላይ በመውጣት እንደ በቅሎ ይጋልቧቸዋል፣ እንደ ፈረስ ይጋልቧቸዋል። የተለያዩ የተንቀሳቃሽ ቤቶቻቸውንና ምግብ መጠለያዎቻቸውን የሚያጓጉዙባቸው በከብቶቻቸው ላይ በማሰር ወይም በመጫን የከብቶቻቸው ትራንስፖርት አገልግሎት ይጠቀማሉ። የፈላታ ቤተሰቦች ሰላማዊና የተረጋጉ ናቸው። ካልነኳቸው አይነኩም፣ ከነኳቸው ግን አደገኛና መርዛማ የሆኑ ብሔረሰቦች ናቸው። ይህም እንደሚለው አንድ የፈላታ ብሔረሰብ ያልሆነ አንድ ወጣት የፈላታ ብሔረሰብ የሆነች ሴት ጋር ግንኙነት ቢያደርግ ለረጅም ጊዜ ወይም ፈላታው መጥቶ የሚደረገውን ነገር እስካላደረገ ድረስ ብልቱ እንደቆመ ይቀራል ይባላል። ይህ በፈላታዎችን ሴት መንካት አደገኛ እንደሆነ ያሳያል። በተጨማሪም የፈላጣ ማህበረሰቦች ከብቶቻቸውን በሚያሻግሩ ሰዓት አንድ ከብቶቻቸውን የሚሰርቅ ሌባ ወይም የሚወስድ ሰው ቢገኝ ያ ሰው ያን ከብት ሳይወስድ እንደደረቀ ሊቀር ይችላል። ይህ ማለት ከፍተኛ አስማት ወይም ይህ የነሱ እምነት የሚሰጣቸው ከፍተኛ የሆነ መግነጢሳዊ ኃይል አላቸው። ይህ ማለት የነሱን ከብት ማንም ሰው አይነካም፣ የነሱን ሴት ማንም ሰው አያገባም፣ ከማንም ጋር አይገናኙም። ሰላማዊ የሆነ ህይወታቸውን በራሳቸው መንገድ በራሳቸው ህሊና የሚያስተዳድሩ ማህበረሰቦች ናቸው። እናም በዚህ ሰዓት በ21ኛው ክፍለ ዘመን ከምንም ማህበረሰብ ጋር የማይገናኙ ምንም አይነት ቴክኖሎጂ የማይጠቀሙ ከማህበረሰብ ውስጥ አንዱ የፈላታ ማህበረሰብ ዋና ተጠቃሽ ነው። ይህ ማለት ስልክ፣ ኢንተርኔት እና ሌሎችም ቴክኖሎጂ የፈጠረቻቸውን ማቴሪያሎች የማይጠቀሙ ማህበረሰቦች ናቸው። እና የፈላታ ማህበረሰብ አሁን ላይ የጋምቤላ ክልልን አቋርጦ ወደ ሱዳን በመሄድ ላይ ይገኛል። ዛሬ እኔ ይሄን ቪዲዮ ስሰራላችሁ 4ኛ ቀኑ ነው። ይህ ማለት እየተገባደደ ነው የሚገኘው። እና ውድ የኖቾ ቲዩብ ቤተሰቦች ከኔ ጋር ሆናችሁ ይህንን ፕሮግራም እስከ መጨረሻው ድረስ ስለቆያችሁ እጅግ በጣም ነው ማመሰግነው። እና በተጨማሪ ሳላመሰግናችሁ ማላልፈው ጉዳይ ይህችን ሰብስክራይብ አድርጉ። እጅግ በጣም ነው ማመሰግን። አበረታቱኝ። የተሻለ ፕሮግራም ደግሞ ቀን በቀን እያሻሻልኩ ይዤላችሁ እቀርባለሁ። ቴንኪው፣ አመሰግናለሁ።